መንገድ ላይ ለወደቀና ለተራበ ለማኝ ብላችሁ የገዛ ጓደኛችሁንና የሞቀ ቤታችሁን ትተዋላችሁ? ኤሊስ ያደረገችው በትክክል ይሄንኑ ነበር። በችግር ጊዜ የተጠጋችው ምስኪን ሰውዬ ግን ማንነቱን ደብቆ የፈተናት ቢሊየነር ነበር። ቢሊየነሩ አንዲት ምስኪን ሴት በችግሩ ጊዜ እጁን ስትይዘው፣ ሌላኛዋ ደግሞ በድህነቱ ስትሳለቅበት የሚያሳየን ይህ ታሪክ አንድን ሰው በለበሰው ልብስና በያዘው ገንዘብ ብቻ መመዘን ምን ያህል ዋጋ እንደሚያስከፍል ያሳየናል። ለመሆኑ ቢሊየነሩ እውነተኛ ፍቅሩን አግኝቶ ይሆን ወይስ በዚህ ዘመን ፍቅር የሚባል ነገር እንደሌለ አረጋገጠ? የሁለቱ ጓደኛማቾች መጨረሻስ ምን ሆነ? ፍቅር ሲፈተን፣ ምቀኝነት ሲጋለጥና እውነት ሲገለጥ የሚያሳየውን ይህንን ልብ አንጠልጣይ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይህንን ልብ አንጠልጣይ ታሪክ ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉት ኮሜንት ላይ ጻፉልን። እነዚህ ታሪኮች ምን ያህል ርቀት መጓዝ እንደሚችሉ ማወቅ ስለምንፈልግ ያላችሁበትን ሀገር ወይም የከተማችሁን ስም ጻፉልን። ቪዲዮ ለብዙ ሰዎች እንዲደርስም በደግነት ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ሰብስክራይብ አድርጋችሁ ቤተሰባችንን ተቀላቀሉ። በየዕለቱ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። ኢላስና ናንሲ ቦርሳቸውን በጀርባቸው አንግተው ከትምህርት ቤት ወደ ቤታቸው እየተመለሱ ነበር። ፀሐይ እየጠለቀች ነበር። አንዳንድ ሰዎች ወደ ቤታቸው ለመግባት ሲቻኮሉ፣ ሌሎች ደግሞ ለምሽቱ አነስተኛ ንግዳቸውን ለመጀመር እየተሯሯጡ ነበር። እየተራመዱ ሳለ ኢላስ በድንገት ቆመች። ግድግዳ ተደግፎ መሬት ላይ ተቀምጦ የነበረ አንድ ወጣት ለማኝ አየች። ልብሶቹ ያረጁና የተቀደዱ ነበሩ። ፊቱም የደከመና የራበው ይመስላል። ነገር ግን ስለሱ አንድ ነገር የተለየ ነበር። እንደተለመዱት ለማኞች አልነበረም። ወጣትና በሚያስገርም ሁኔታ በጣም ቆንጆ ነበር። ኢላስ አዘነችለት። እንርዳው አለችና ቦርሷን ከፍታ የተወሰነ ገንዘብ አወጣች። ናንሲ ፊቷን አኮሳተረች። ማንን ነው የምንረዳው ኢላስ? በየመንገዱ ስንት ለማኝ እንዳለ ታውቂያለሽ? ለሁሉም ገንዘብ መስጠትሽን ከቀጠልሽ በቅርቡ አንቺ ራስሽ ለማኝ ትሆኛለሽ። ግን በጣም የራበው ይመስላል አለች ኢላስ በለስላሳ ድምጽ። እና የምናባክነው ትርፍ ገንዘብ አለን? ናንሲ ጠየቀች። የቤት ኪራያችን ሊደርስ መሆኑን ታውቂያለሽ አይደል? ኢላስ ላፍታ ቆመች። ናንሲ ትክክል ናት። የቤት ኪራያቸው ገና አልሞላላቸውም። በእጁ ያለው ገንዘብ መክፈል ከሚገባቸው ውስጥ አንዱ አካል ነበር። ነገር ግን በልቧ ውስጥ የሆነ ነገር ዝም ብላ አልፋ መሄድ እንደማትችል ነገራት። የናንሲ ንግግር ችላ በማለት ኢላስ ዝቅ ብላ በለማኙ እጅ ላይ የተወሰነ ገንዘብ አስቀመጠች። ይኸውልህ የሚበላ ነገር ግዛበት አለችው። ለማኙ በድንጋጤ ቀና ብሎ አያት። አመሰግናለሁ አለ በደከመ ድምጽ። አንድ ሰው ገንዘብ እንደሰጠው ማመን ያቃተው ይመስል ገንዘቡን በትኩረት ተመለከተው። ናንሲ ራሷን ነቀነቀች። አንቺ በጣም ሩህሩህ ነሽ። አንድ ቀን ሰዎች ይጠቀሙብሻል። ኢላስ ፈገግ ብላ ቆመች። እንሂድ። ጉዟቸውን ሲቀጥሉ ናንሲ በከፍተኛ ድምጽ ተነፈሰች። አሁን ለቤት ኪራይ የሚሆን በቂ ገንዘብ የለሽም። ይህ ሁሉ የሆነው ደግሞ ማዘር ትሬዛን መሆን ስለፈለግሽ ነው። ኢላስ በጥልቀት ተነፈሰች። ቆያ ልጅ ዝም ብለው ቢሆንስ? ናንሲ ጠየቀች። ዝም ብሎ ከሆነ ያ በሱና በፈጣሪ መካከል ያለ ጉዳይ ነው። ነገር ግን የእውነት ተርቦ ከሆነ ቢያንስ ዛሬ አንድ ሰው ረድቻለሁ። ናንሲ አይኖቿን አሽከረከረች። በጣም ደግነሽ። ለዚህ ነው ሰዎች ባንቺ መጠቀማቸውን የሚቀጥሉት። ኢላስ ምንም አልተናገረችም። ናንሲ ከሷ የተለየች መሆኗን ታውቃለች። ናንሲ ሁልጊዜ ሀብታም ለመምሰል ትሞክራለች። እናም ወላጆቿ በውጭ ሀገር እንደሚኖሩ ለሰዎች ትናገራለች። ነገር ግን እውነቷ ወላጆቿ ልክ እንደ ኢላስ ወላጆች በገጠር ነበሩ። ናንሲ ሰዎች ስለ ህይወቷ እውነቱን እንዲያውቁ አትፈልግም። ኢላስና ናንሲ ከረጅም ቀን በኋላ በድካም ወደ ትንሹ አፓርታማቸው ደረሱ። ልክ ወደ ውስጥ እንደገቡ ናንሲ ቦርሷን ወለሉ ላይ ወርውራ በቁም ነገር ወደ ኢላስ ዞረች። ኢላስ የቤት ኪራይ ድርሻሽን ስጪኝ፣ እጆቿን አጣምራ ጠየቀቻት። ኢላስ ትንሽ የመረበሽ ስሜት እየተሰማት ዝቅ ብላ ተመለከተች። አሁን በእጄ ላይ የለም በለስላሳ ድምጽ መለሰች። አይዞሽ ወላጆቼ በሚቀጥለው ወር ገንዘብ ይልኩልኛል እናም እመልስልሻለሁ። የናንሲ አይኖች በቁጣ ፈጠጡ። እየቀለድሽ ነው ኢላስ?
በዚህ ሁኔታ መቀጠል አልችልም። ሁልጊዜም እኔ ነኝ የምረዳሽ፣ ሁልጊዜም እኔ ነኝ የማድንሽ። ግን አንቺ እንዴት ያለሽ ሞኝ ነሽ! ገንዘብሽን ለማታውቂው ሰው ሰጠሽ፣ ለለማኝ ሰጠሽ። እየዋሸ ቢሆንስ? ምንም ሳይሰራ ደግ ልብ ያላቸውን እንዳንቺ አይነት ሰዎችን ገንዘብ እስኪወረውሩለት ድረስ እየጠበቀ ዝም ብሎ ተቀምጦ ቢሆንስ? ኢላስ በጥልቀት ተነፈሰች። ናንሲ ችግር የለውም፣ ስለ ሰዎች እንደዛ ማውራት የለብሽም። እሱ ምን እያለፈ እንደሆነ አታውቂም። ናንሲ ራሷን ነቀነቀች። እኔ ግድ የለኝም ኢላስ፣ በፍጹም ግድ የለኝም። ያለማኝ ሄዶ መስራት እንጂ ሰነፍ መሆን የለበትም። ሁሉም ሰው እኮ ችግር አለበት፣ ግን ሁላችንም መንገድ ላይ ተቀምጠን ገንዘብ ስንለምን አታይንም። ኢላስ በረጅሙ ተነፈሰች። ሁሉም ሰው እንደኛ እድለኛ አይደለም ናንሲ። አንዳንዶች በእውነት ምርጫ የላቸውም። ናንሲ በመራራነት ሳቀች። እድለኛ? ኢላስ ይህንን እድለኛነት ነው የምትይው? የቤት ኪራይ ለመክፈል እየታገልን እኮ ነው። አንቺ ገንዘብ እንኳን የለሽም እና እንደ ጀግና ለመታየት ትፈልጊያለሽ? ኢላስ ምንም አልተናገረችም። ናንሲ ንግግሯን እስክትጨርስ ዝም ብላ አየቻት። ናንሲ ጣቷን ወደሷ ቀሰረች። ይሄ ለመጨረሻ ጊዜ ነው የምረዳሽ። በሚቀጥለው ወር የቤት ኪራይ ሲደርስ ወደኔ እያለቀሽ እንዳትመጪ፣ ዳግመኛ አላድንሽም። ኢላስ በልቧ ውስጥ ትንሽ ህመም ተሰማት። ናንሲ ክፉ ልትሆን እንደምትችል ሁልጊዜ ታውቃለች፣ ግን ዛሬ በጣም ጨካኝ እየሆነች ነበር። ተረድቻለሁ አለች ኢላስ። ጥሩ። ናንሲም በቁጣ መለሰች። ፎጧን ይዛ ወደ መታጠቢያ ቤት ገባች። ኢላስን በትንሽ ሳሎን ውስጥ ብቻዋን ተወቻት። ኢላስ በድጋሚ ተነፈሰችና በጋራ በሚተኙበት ትንሽ አልጋ ላይ ተቀመጠች። ለራሷ ነገሮችን አስቸጋሪ እንዳደረገች ታውቃለች። ነገር ግን ለማኙን በመርዳቷ በውስጡ አልተጸጸተችም። በሚቀጥለው ቀን ኢላስ በማለዳ ተነሳች። ከናንሲ ጋር ባደረጉት ጸብ አሁንም መጥፎ ስሜት ይሰማት ነበር። ነገር ግን ስለሱ ብዙ ማሰብ አልፈለገችም። ለትምህርት ቤት ከተዘጋጀች በኋላ በትንሽ ፕላስቲክ ከረጢት ምግብ አሸገች። ብዙ አልነበረም። ከትንሿ ኩሽናቸው የተረፈ ትንሽ ሩዝና ቦሎቄ ነበር። ወደ ትምህርት ቤት እየተጓዘች ሳለ ትላንት ለማኙን ያየችበት የመንገድ ጥግ ላይ እስክትደርስ ድረስ አካባቢዋን ትቃኝ ነበር። አሁንም እዚያው ተቀምጦ ስታየው ልቧ በሙቀት ተሞላ። ወጣቱ ባያት ቅስፈት አይኖቹ በደስታ በሩ። በድንጋጤ አያትና ቀና ብሎ ተቀመጠ። ተመለስሽ ሲል ጠየቃት። ኢላስ ፈገግ ብላ ምግቡን ሰጠችው። አሁን የሚበላ ነገርም አምጥቼልሃለሁ። ምግቡን ከሷ ሲቀበል እጆቹ በጥቂቱ ይንቀጠቀጡ ነበር። በጣም አመሰግናለሁ አለ፣ ድምፁ በምስጋና ተሞልቶ። ይሄ ለኔ ምን ማለት እንደሆነ አታውቂም። ኢላስ እሱ ሲበላ ያየችው በአቅራቢያው ባለ ድንጋይ ላይ ተቀመጠች። ምግቡን ቶሎ በልቶ መጨረስ እንዳልፈለገ ሁሉ በዝግታ ይበላ ነበር። ለረጅም ጊዜ በትክክል እንዳልተመገበ ማወቅ ትችል ነበር። ከጥቂት ደቂቃዎች በኋላ ወጣቱ አፉን ጠርጎ በትንሽ ፈገግታ ኢላስን ተመለከታት። ስሜ ማርቆስ ይባላል አላት። እኔ ወላጅ አልባ ነኝ። ኢላስ በልብ ውስጥ ከፍተኛ ህመም ተሰማት። በጣም አዝናለሁ ማርቆስ፣ ከባድ መሆን አለበት። እሱም አንገቱን ነቀነቀ። አዎ በጣም ከባድ ነው። ወላጆቼን ያጣሁት ገና ትንሽ እያለሁ ነው። ያደግኩት በወላጅ አልባ ህፃናት ማሳደጊያ ውስጥ ነው። ነገር ግን 18 ዓመት ሲሞላኝ የግድ መልቀቅ ነበረብኝ። ከዚያን ጊዜ ጀምሮ ህይወት ከባድ ሆኖብኛል። ስራ ለማግኘት ሞክሬ ነበር፣ ነገር ግን እንደኔ ያለን ሰው ማንም መቅጠር አይፈልግም። ስለዚህ እዚህ ተገኘው። የኢላስ አይኖች ረገቡ። ያ በእውነት በጣም አሳዛኝ ነው አለች። የበለጠ ልረዳ ብችል ደስ ይለኝ ነበር። ማርቆስ ፈገግ አለ። አንቺ ቀድሞውኑ ብዙ አድርገሽልኛል። ትላንት ገንዘብ ሰጠሽኝ፣ ዛሬ ደግሞ ምግብ አምጥተሽልኛል። ለረጅም ጊዜ እንደ ሰው የቆጠረኝ የመጀመሪያው ሰው አንቺ ነሽ። ኢላስ አይናፋርነት እየተሰማት ዝቅ ብላ ተመለከተች። እኔ ብዙ የለኝም ማርቆስ፣ ግን በቻልኩኝ ጊዜ ምግብ ላመጣልህ እችላለሁ። የማርቆስ አይኖች በምስጋና ተሞሉ። ይህ ከበቂ በላይ ነው። አመሰግናለሁ ኢላስ። ፈገግ ብላለት ቆመች። አሁን መሄድ አለብኝ፣ አለበለዚያ ለትምህርት ቤት ዘገያለሁ። ማርቆስ አንገቱን ነቀነቀ። በመንገድሽ ላይ ተጠንቀቂ። ኢላስ እየራቀች ስትሄድ በልቧ ውስጥ የተለየ ስሜት ተሰማት።
ለምን እንደሆነ አታውቅም ነበር፣ ግን ልታብራራው በማትችለው መንገድ ከማርቆስ ጋር የሆነ ግንኙነት እንዳላት ተሰማት። ከአንድ ሳምንት በኋላ አንድ ምሽት ናንሲ በብስጭት ተሞልታ ወደ ትንሹ አፓርታማቸው ገባች። ቦርሷን ጠረጴዛው ላይ ወርውራ የኩሽናውን ቁም ሳጥን ከፈተች። አብዛኛው ምግባቸው መጠናቀቁን ስታይ የቁም ሳጥኑን በር በኃይል ዘጋችውና ወደ ኢላስ ዞረች። ኢላስ፣ ምን እየተካሄደ ነው? ለምንድነው ምግባችን በፍጥነት ያለቀው? ናንሲ በቁጣ ጠየቀች። አልጋው ላይ ተቀምጣ የነበረችው ኢላስ በእርጋታ ቀና ብላ አየቻት። በልተነው ነው ናንሲ፣ ለዛ ነው ያለቀው። ናንሲ እጆቿን አጣምራ ቅንድቧን ከፍ አደረገች። በልተነው ነው? ኢላስ፣ እኔ ቤት የምቆየው በጣም ጥቂት ሰዓት ነው። በየቀኑ እወጣለሁ፣ ስመለስ ጥቂት ምግብ ብቻ ነው የምበላው። እንዴት ሁሉም ነገር በፍጥነት አለቀ? ኢላስ ተነፈሰች። ይህ ውይይት ወዴት እየሄደ እንደሆነ ታውቃለች። ናንሲ አንድ እርምጃ ተጠግታ አይኖቿን እያጠበበች ኢላስ፣ ምግባችንን እየሸጥሽ ለዛ ምስኪን ለማኝ ጓደኛሽ ገንዘቡን እየሰጠሽው እንዳልሆነ ተስፋ አደርጋለሁ አለች። የኢላስ ፊት ወዲያውኑ ተለወጠ። ቆማ ናንሲን በቁጣ ተመለከተቻት። ናንሲ፣ አክብሮት ይኑርሽ፣ ስለ ጓደኛዬ በዚህ መልኩ አታውሪ። ናንሲ በሳቅ ፈነዳች። ጓደኛ? ያ ምስኪን ቆሻሻ ለማኝ አሁን ደግሞ ጓደኛሽ ሆነ? ኢላስ፣ የምትዩን ነገር ግን እየሰማሽ ነው? ራሷን ነቀነቀች። አይምሮሽን የሳትሽ ይመስለኛል። በተቻለ ፍጥነት ሐኪም ማየት አለብሽ። ኢላስ ቁጣዋን ለመቆጣጠር በመሞከር በጥልቀት ተነፈሰች። ማርቆስ ልክ እንደኛ ሰው ነው። ህይወት ለሱ ጥሩ ብትሆን ኖሮ ምናልባት እሱም ልክ እንደኛ በትምህርት ቤት ይሆን ነበር። በሰዎች ላይ ማሾፍሽን አቁሚ። ናንሲ አይኖቿን አሽከረከረች። እባክሽን፣ ያ ልጅ ሰነፍ ነው። እንዳንቺ ያሉ ሴቶች እንዲያዝኑለት ከመጠበቅ ይልቅ ሄዶ ስራ መፈለግ አለበት። ኢላስ ችላ ብላት ተመልሳ አልጋው ላይ ተቀመጠች። ነገር ግን ናንሲ አልጨረሰችም። ኢላስ አጠገብ ተቀምጣ ድምጿን ዝቅ አደረገች። ገንዘብ ስለሌለሽ አንድ ልናደርገው የምንችለው ነገር አለ አለች በጥርጣሬ። ምንድነው? ናንሲ ፈገግ አለች። እንሂድና አለቃውን እንየው። እሱ እንደኛ ያሉ ሴቶችን ይወዳል። ወደሱ ከሄድን የምንፈልገውን ሁሉ ካደረግንለት ብዙ ገንዘብ ይሰጠናል። ገንዘብ፣ ምግብ፣ ልብስ ይሰጠናል። ሁሉንም ነገር እናገኛለን። የኢላስ አይኖች በድንጋጤ ፈጠጡ። በፍጹም፣ በዚህ ቆሻሻ ስራ ውስጥ በፍጹም አልገባም፣ አላደርገውም። ናንሲ አሾፈች። ቆሻሻ ስራ? ኢላስ አትቀልጂ፣ እየተሰቃየሽ ነው። የቤት ኪራይ እንኳን መክፈል አልቻልሽም፣ ምግብ የለሽም። አሁን ደግሞ ስለ ለማኝ ታለቅሻለሽ። ንቂ ባክሽን። አለቃው ግን ይንከባከበናል። እሱ ብዙ ገንዘብ አለው። ኢላስ ራሷን በጽኑ ነቀነቀች። እኔ በስርዓት ካሳደገኝ ቤተሰብ ነው የመጣሁት። ራሴን ለወደፊት ባለቤቴ እጠብቃለሁ። ናንሲ ራሷን ወደ ኋላ ወርውራ ሳቀች። እባክሽን ኢላስ፣ ሞኝ አትሁኚ። አይኖችሽን ክፈቺ፣ ዙሪያሽንም ተመልከቺ። ሴቶች በየቀኑ ገንዘብ እየሰሩ ነው። አንቺ ግን በከንቱ ኩራት ምክንያት እየተሰቃየሽ ነው። ኢላስ ምንም አልተናገረችም። ናንሲ ፈገግ አለች። ውዴ፣ እድሉ እያመለጠሽ ነው፣ ግን አይዞሽ፣ ለጊዜው ነው ያለው። ቆማ ስልኳን አነሳችና ምናልባትም ለአለቃው መልእክት መጻፍ ጀመረች። ኢላስ ልቧ በክብደት ተሞልቶ እዚያው ተቀመጠች። ናንሲ እንደተለወጠች ታውቃለች። ነገር ግን እስከዚህ ድረስ ትሄዳለች ብላ በፍጹም አልጠበቀችም ነበር። ፈጣሪ እንዲረዳት በልቧ በዝምታ ጸለየችላት። በሚቀጥለው ቀን ፀሐይ ደምቃና አየሩ ሞቅ ያለ ነበር። ኢላስ ማርቆስ ሁል ጊዜ ወደሚቀመጥበት የመንገድ ጥግ ጉዞዋን ስትቀጥል በውስጡ ትንሽ ምግብ የያዘ ከረጢት ተሸክማ ነበር። ናንሲ ካወቀች እንደምትቆጣ ብታውቅም በቤት ውስጥ ከነበረው ምግብ ጥቂት ለማስቀረት ችላ ነበር። ስትደርስ ማርቆስ በተለመደው ቦታ ተቀምጦ በጥልቅ ሐሳብ ውስጥ ሆኖ አየችው። ባያት ቅስፈት ፊቱ በፈገግታ በራ። ተመለስሽ? አለ ማርቆስ ቀጥ ብሎ እየተቀመጠ። ኢላስ ፈገግ ብላ የምግብ ከረጢቱን ሰጠችው። በእርግጥም በቻልኩት ሁሉ ምግብ እንደማመጣልህ ነግሬ ነበር። ማርቆስ ምግቡን በጉጉት ግን ደግሞ ውድ ነገር እንደሚይዘው በጥንቃቄ ተቀበላት። ኢላስ አጠገቡ ባለችው ትንሽ ድንጋይ ላይ ተቀምጣ መብላት ሲጀምር አየችው። ከጥቂት ቆይታ በኋላ ተናገረች። ማርቆስ፣ ሳስበው የነበረው ነገር አለ። ማርቆስ በጉጉት አያት።
ምንድነው? ጭራሽ ትምህርት ቤት አልሄድክም አይደል ስትል ጠየቀችው። አዎ ሲል ማርቆስ አንገቱን ነቀነቀ። ታዲያ እንዴት ነው እንደዚህ በጥሩ ሁኔታ የምትናገረው? ኢላስ ጠየቀች። ንግግር የተማረ ሰው ነው የምትመስለው። ማርቆስ ፈገግ አለ። ሰዎች ሲያወሩ ዝም ብዬ አዳምጣለሁ። በመንገድ ከሚያልፉ ሰዎች ቃላትን ወስዳለሁ። ለዛ ነው ፈጣን ተማሪ ነኝ። ኢላስ ተገረመች። ይሄ በጣም የሚደንቅ ነው። ብዙ ሰዎች ይህንን ሊያደርጉ አይችሉም። ማርቆስ ሳቅ አለ። ህይወት አንዳንዴ ስታስገድድሽ ለመቆየት ስትይ በፍጥነት ትማሪያለሽ። ኢላስ በትኩረት አየችው። እንደሱ ያለ ለማኝ ከዚህ በፊት አጋጥሟት አያውቅም። እሱ የተለየ ነበር። የሚናገርበት መንገድ፣ በራስ መተማመኑ፣ አይኖቹም የማወቅ ጉጉት የሚያጭር ብልህነት ይታይባቸው ነበር። የት ነው የምትኖረው ስትል ኢላስ በድንገት ጠየቀች። ማርቆስ የመጨረሻውን የምግብ ቁራጭ ዋጠውና አፉን ጠረገ። ያልተጠናቀቀ ህንጻ ውስጥ ነው የምቆየው አለ በቀላሉ። ኢላስ ደነገጠች። ያኮ በጣም አደገኛ ነው። ማርቆስ ሳቀ። አደገኛ? ስለኔ አትጨነቂ ኢላስ፣ እኔ ተዋጊ ነኝ። ማንም ሊጎዳኝ አይችልም። ኢላስም ሳቋን መቆጣጠር አልቻለችም። ተዋጊ ነኝ ትላለህ? ምን አይነት ውጊያዎችን ተዋግተሃል ስትል ቀለደች። ማርቆስ ፈገግ አለ። ብዙ። በየቀኑ ከረሃብ ጋር እታገላለሁ። በሌሊት ደግሞ ከቅዝቃዜ ጋር እታገላለሁ። ከኔ ለመስረቅ ከሚሞክሩ ሰዎች ጋርም እታገላለሁ። እና ምን መሰለሽ፣ ሁልጊዜም አሸንፋለሁ። ኢላስ እየሳቀች ራሷን ነቀነቀች። አንተ ቀልደኛ ነህ ማርቆስ። ማርቆስ በጨዋታ ስሜት ውስጥ ትከሻውን ሰበቀ። በዚህ ህይወት ጠንካራ መሆን አለብሽ፣ ካልሆነ ግን ሰዎች ይረግጡሻል። ኢላስ ተነፈሰች። እንዴት ልረዳ እንደምችል ባውቅ በጣም ደስ ይለኝ ነበር። ማርቆስ እጁን ዘርግቶ ትከሻዋን በጥቂቱ መታ አደረገ። አንቺ እየረዳሽኝ ነው። በየቀኑ ምግብ ስታመጭልኝ ተስፋ ትሰጭኛለሽ። ያ ደግሞ ከበቂ በላይ ነው። ኢላስ በልቧ ውስጥ ሙቀት ተሰማት። ለምን እንደሆነ አታውቅም ነበር። ነገር ግን ማርቆስ አጠገብ መሆን ልታብራራው የማትችለው ነገር እንዲሰማት አደረጋት። እሱ ደሃ፣ ቤት የሌለውና የሚታገል ነበር። ተዋጊ ነበር። ነገር ግን ሀብታም ሰዎች እንኳን የሌላቸው ጥንካሬ ነበረው። በትምህርት ቤት ውስጥ ናንሲ ከሁለት ሴቶች ጋር ጥላ ካለው ዛፍ ስር ተቀምጣ በውይይታቸው እየተደሰተች ነበር። ከእውነታው በላይ ራሷን ይበልጥ አስፈላጊ አድርጋ የምታቀርብባቸው እንደነዚህ ያሉት ጊዜያትን ትወድ ነበር። እናንተ ሴቶች አይገባችሁም አለች ናንሲ በኩራት ፈገግታ። እኔ በዚህ ትምህርት ቤት ለመሆን መረጥኩ። ወላጆቼ በውጭ ሀገር ወደሚገኝ የግል ዩኒቨርሲቲ እንዲሄድ ፈልገው ነበር። እኔ ግን እምቢ አልኳቸው። ከሴቶቹ አንዷ በድንጋጤ እምቢ አልሻቸው? ለምን እንደዚህ ያደረግሽ ስትል ጠየቀች። ናንሲ እንደ ቀላል ነገር በመቁጠር ተነፈሰች። ዝም ብዬ እዚህ ያለውን ህይወት መለማመድ ፈለግኩ። ራሴን መቻል ፈለግኩ። ወላጆቼ በዚህ ደስተኛ አልነበሩም፣ ግን በመጨረሻም ፈቀዱልኝ። ሁለተኛዋ ሴት በመገረም ራሷን ነቀነቀች። ያ ትልቅ ውሳኔ መሆን አለበት። ናንሲ ፈገግ አለች። አዎ፣ ግን እንደጣሉኝ እንዳታስቡ። አሁንም ይንከባከቡኛል። በየሳምንቱ ገንዘብ የሚልኩልኝ እነሱ ናቸው። ምንም ነገር ጎድሎብኝ አያውቅም። ሁለቱ ሴቶች በቅናት እርስ በርሳቸው ተያዩ። በጣም እድለኛ ነሽ። ወላጆቼ ሀብታም ቢሆኑ ኖሮ ውጭ ሀገር ለመማር እኔ በፍጹም እምቢ አልልም ነበር። ናንሲ ሳቀች። እንግዲህ እኔ እዚህ መሆን እወዳለሁ። እውነቱን ለመናገር ገንዘብ ለኔ ችግር አይደለም። ሴቶቹ ተነፈሱ። ያንቺ ህይወት ቢኖርኝ ደስ ይለኝ ነበር። ሁሉም ነገር ላንቺ በጣም ቀላል መሆን አለበት። ናንሲ ፈገግ አለች። እነዚያን ቃላት መስማት ትወድ ነበር። ለዛ ነው በዚህ ሳምንት መጨረሻ እናንተን ይዤ የምወጣው። ወጪ ሁሉ በእኔ ነው። እሺ? የሴቶቹ ፊት በደስታ በራ። የእውነትሽን ነው ስትል አንዷ በድንጋጤ ጠየቀች። አሁን መደሰት ካልቻልንበት ገንዘብ መኖሩ ምንም ጥቅም የለውም። ወደ ምርጥ ምግብ ቤት እንሄዳለን፣ የፈለግነውን ነገር እንበላለን፣ እናም ጥሩ ጊዜ እናሳልፋለን። ሴቶቹ ደስታቸውን መቆጣጠር አልቻሉም። ናንሲ አንቺ በጣም ምርጥ ነች። ናንሲም ሳቀች። ትኩረቱን፣ አድናቆቱን እና ሰዎች እንደሷ ለመሆን መመኘታቸውን ትወደው ነበር። ከሁለት ቀናት በኋላ ኤሊስ ሐሳቧን በውስጧ መያዝ አልቻለችም። በየቀኑ ስለ ማርቆስ ታስብ ነበር። ስለ ደህንነቱ ትጨነቃለች። የሚተኛበት ያልተጠናቀቀ ህንጻ
ለማንኛውም ሰው ተገቢ ቦታ አልነበረም። ለአደጋ የተጋለጠና በሌሊት ደህንነቱ ያልተጠበቀ ነበር። ኤሊስ ማርቆስ የሚተኛበት ቦታ ደስ እንዳላላትና መፍትሄ እስክታገኝ ድረስ ለተወሰነ ጊዜ ከነሱ ጋር እንዲቆይ እንደምትፈልግ ለናንሲ ነገረቻት። ናንሲ ወዲያውኑ ሐሳቡን ውድቅ አደረገች። ማርቆስ የት እንደሚቆይ የሷ ጉዳይ እንዳልሆነ ለኤሊስ ነገረቻት። ኤሊስ በዛ ምስኪን ለማኝ ላይ የወደቀች ሰው ይመስል መመላለስ እንደጀመረች ነገረቻት። ከድህነት ጋር መታገል ሊሰለቻት እንደሚገባ፣ ወላጆቿ ወደ ትምህርት ቤት የላኳት ጥሩ ስራ አግኝታ ከድህነት እንድታስወጣቸው እንጂ ስለ አንድ ምስኪን አስቀያሚ ለማኝ እንድታስብ እንዳልሆነ ነገረቻት። ኢላስ የወደፊት ህይወቷን ማስተካከል ሲገባት በማርቆስ ላይ ጊዜዋን ማባከኗ መጥፎ እንደሆነ ናንሲ ተናገረች። አለቃውና ጓደኞቹ ገንዘብ ሊሰጧቸው ፈቃደኛ ቢሆኑም እድሉን እምቢ እንዳለች ለኢላስ ነገረቻት። ኢላስ ናንሲ የማይረባ ነገር እያወራች እንደሆነ ተናገረች። ወደ ናንሲ የተበላሸ ህይወት መንገድ በፍጹም እንደማትገባና በማርቆስ ፍቅር እንዳልወደቀች ተናገረች። ብትወድቅም እንኳን ምንም ዕዳ ስለሌለባት የናንሲ ጉዳይ እንዳልሆነ ተናገረች። ኢላስ ናንሲ የምትከተላቸውን ሽማግሌዎች በተመለከተ ጥንቃቄ እንድታደርግና የሐሰት ህይወትን መኖር ማቆም እንዳለባት አስጠነቀቀቻት። ናንሲ ኢላስ እንዴት መኖር እንዳለባት ልትነግራት እንደማትችል እና በራሷ ላይ ብታተኩር የተሻለ እንደሚሆን ተናገረች። ከኢላስ ውሳኔዎች ጋር ምንም አይነት ግንኙነት እንዲኖራት እንደማትፈልግና ከአንድ ለማኝ ጋር በአንድ ቤት ውስጥ እንደማትኖር በቁርጠኛነት ተናገረች። ኤሊስ ቀድሞውኑ ውሳኔዋን አሳርፋ ነበር። ናንሲ ምንም ብታስብ ማርቆስን ልትረዳው ወሰነች። ከጥቂት ቀናት በኋላ ማርቆስ ሆስፒታል ገባ። ቀደም ብሎ የለመነውን ጥቂት ገንዘብ ሊዘርፉት በሞከሩ ሰዎች ጥቃት ደርሶበት ነበር። ደብድበው መሬት ላይ ጥለውት በህመም ውስጥ ጥለውት ሄዱ። አንድ ደግ ሰው ራሱን ስቶ አግኝቶት ወደ ሆስፒታል ወሰደው። ኢላስ ስለ ጉዳዩ ሰምታ እሱን ለማየት ወደ ሆስፒታል ሄደች። በጣም ተጨንቃ ነበር። ማርቆስ አልጋ ላይ ተኝቶ ደክሞ አየችው። ፊቱ ላይ ጥቂት ቁስሎች ነበሩ። እጁን በፋሻ ታስሮ ነበር። በፍጥነት ወደ ሐኪሙ ዞረች። ዶክተር እንዴት ነው? ደህና ይሆናል? ሐኪሙ ፈገግ አለ። አይዞሽ፣ ደህና ነው። ጥቃቅን ጉዳቶች ብቻ ነው ያሉት። ነገር ግን ይህ ወጣት የተሻለ የመቆያ ቦታ መፈለግ አለበት። መንገዶቹ ያልተጠናቀቁና ህንጻዎቹ ደግሞ ደህንነታቸው የተጠበቁ አይደሉም። እዚያ መኖሩን ከቀጠለ እንደዚህ ያሉ ነገሮች በተደጋጋሚ መከሰታቸውን ይቀጥላሉ። ኤሊስ ወደ ማርቆስ ዞረች። ሰማ፣ ያንን ቦታ መልቀቅ አለብህ። ደህንነቱ የተጠበቀ አይደለም። ማርቆስ በረጅሙ ተነፈሰ። አውቃለሁ ኤሊስ፣ ግን ወዴት እንደሄድ ትጠብቂያለሽ? የሚሄድበት ቦታ የለኝም። ኤሊስ በጥልቀት ተነፈሰች። ወደ ቤት አብረኸኝና። ማርቆስ ራሱን ነቀነቀ። አይ ኤሊስ፣ ናንሲ እንደማትፈቅድ አውቃለሁ። ክፍላችሁ ለሁለታችሁም በጣም ትንሽ ናት። አንቺን ችግር ውስጥ መክተት አልፈልግም። ኤሊስ በቁርጠኝነት መለሰች። ናንሲን እርሳት። ይህ የኔ ውሳኔ ነው። ስለ ቦታው ደግሞ እናመቻቻለን። ዳግመኛ እዚያ እንድትሆን ልተው አልችልም። ህይወትህን ልታጣ ነበር ማርቆስ። በሚቀጥለው ጊዜ ከዚህ የባሰ ቢሆንስ? ማርቆስ እርግጠኛ ባልሆነ ስሜት አያት። ኤሊስ፣ ይህንን ነገር ለኔ ማድረግ የለብሽም። ቀድሞውኑ ብዙ አድርገሻል። ኤሊስ ራሷን ነቀነቀች። እኔ አንዴ ወስኛለሁ። አብረህኝ ወደ ቤት ትሄዳለህ። በቃ። ማርቆስ አመነታ፣ ግን በአይኖቿ ውስጥ ያለውን ቁርጠኝነት አየ። እንቢተውን እንደማትቀበለው አወቀ። ከጥቂት ቆይታ በኋላ ተነፈሰና እሺ አብሬሽ እመጣለሁ አላት። ኤሊስ በእፎይታ ፈገግ አለች። ጥሩ፣ ወደ ቤት እንሂድ። ኤሊስና ማርቆስ በመጨረሻም ቤት ደረሱ። ምሽት ላይ ነበር። መንገዶቹም ጸጥ ያሉ ነበሩ። ወደ ትንሹ አፓርታማ ሲገቡ ኤሊስ እፎይታ ተሰማት። ቢያንስ አሁን ማርቆስ መጠለያ አለው። ገና እንደተቀመጡ የኤሊስ ስልክ ጠራ። ናንሲ ነበረች። ከመመለሷ በፊት ላፍታ መነታች። ሄሎ ናንሲ አለች ኢላስ። የናንሲ ድምጽ በስልኩ በኩል በደስታ ተሰማ። ኢላስ፣ ጉዞ መሄዴን ላሳውቅሽ ብዬ ነው። በ5 ቀናት ውስጥ እመለሳለሁ። ኢላስ ተገረመች። ወዴት ነው ሄድሽው? ናንሲ ሳቀች። እንግዲህ እኔን ታውቂኛለሽ ውዴ። የሚሄድባቸው ቦታዎችና የማገኛቸው ሰዎች አሉ። በጣም እንዳትናፍቂኝ። ኢላስ አይኖቿን አሽከረከረች። እሺ፣ መልካም ጉዞ። ናንሲ ስለ ቤቱ ወይም ኢላስ ደህና መሆኗን ምንም አልጠየቀችም። በ5 ቀን ውስጥ እንደምትመጣ ተናግራ ብቻ ስልኩን ዘጋችው። ኢላስ ስልኩን አስቀምጣ
ወደ ማርቆስ ዞረች። ናንሲ ነበረች። ለ5 ቀን አትመጣም፣ ጉዞ ሄዳለች። ማርቆስ አንገቱን ነቀነቀ። ጥሩ ነው፣ ቢያንስ ለጊዜው ከሷ ስድብ እረፍት አገኛለሁ። ኤሊስ ፈገግ አለች። አሁን ለሚቀጥሉት 5 ቀናት ሰላም ታገኛለህ። ማርቆስ በእፎይታ ተነፈሰ። አመሰግናለሁ ኤሊስ፣ እንዴት ውለታሽን እንደምመልስ አላውቅም። ኤሊስ ራሷን ነቀነቀች። ውለታ የለብህም ማርቆስ፣ ብቻ ጤናህ እንዲመለስ ትኩረት አድርግ። ማርቆስ ከረጅም ጊዜ በኋላ ለመጀመሪያ ጊዜ የደህንነት ስሜት ተሰማው። በሚቀጥለው ቀን ኤሊስ እያዘነች ወደ ቤት መጣች። ቦርሷን ጥላ ወለሉን እያየች በዝምታ ተቀመጠች። አይምሯ ተረብሾ ነበር። ማርቆስ ወዲያውኑ አስተዋለ። ኤሊስ ምን ሆነሻል? በረጅሙ ተነፈሰች። የትምህርት ቤት ክፍዬ ነው፣ ገና አልከፈልኩም ነበር። ማርቆስ በጭንቀት አያት። ለምን? ወላጆችሽ ሁልጊዜ ገንዘብ ይልኩልሻል ብዬ አስቤ ነበር። ኤሊስ በዝግታ አንገቷን ነቀነቀች። ይልካሉ፣ ግን በዚህ ጊዜ አልቻሉም። በግብርና ስራቸው ላይ ኪሳራ ደርሶባቸዋል። አሁን የሚበሉት እንኳን የላቸውም። ስለዚህ ገንዘብ አይልኩልኝም። የማርቆስ ፊት ረገበ። በጣም አዝናለሁ ኤሊስ፣ ያላንቺ በጣም ከባድ መሆን አለበት። ኤሊስ ራሷን ነቀነቀች። ግን የነሱ ጥፋት አይደለም፣ የቻሉትን ሁሉ አድርገውልኛል። አሁን ምን ማድረግ እንዳለብኝ አላውቅም። ማርቆስ ፈገግ አለና የማይታይ በትር እንደያዘ ሰው እጁን አነሳ። እኔ ፓስተር ማርቆስ በእኔ ላይ በተሰጠኝ ስልጣን በቅርቡ ረዳት እንደምታገኝ አውጃለሁ። ኢላስ በሳቅ ፈነዳች። የምርህን ነው? አሁን ደግሞ ፓስተር ሆንክ? ማርቆስ ፈገግ አለ። አሁን ፓስተር ማርቆስ ታላቁ የእምነት ሰው ብለሽ ልትጠሪኝ ትችያለሽ። ኢላስ እንደገና ሳቀች። እንደዚህ ቀላል ቢሆን ደስ ይለኝ ነበር። ማርቆስ በቁም ነገር አንገቱን ነቀነቀ። ፈጣሪ በሚያስገርም መንገድ ይሰራል። ኤሊስ ዝም ብለሽ ብቻ ተመልከቺ። ኤሊስ ተነፈሰች። እሺ ተስፋ አደርጋለሁ። በቀጣዩ ቀን ኤሊስ አሁንም ስለ ክፍያው እየተጨነቀች ወደ ትምህርት ቤት ሄደች። ወደ ፋይናንስ ቢሮ ሄዳ የክፍያ ጊዜ እንዲጨምሩላት ለመጠየቅ አቅዳ ነበር። ነገር ግን እዚያ ስትደርስ ያልተጠበቀ ነገር ተከሰተ። በፋይናንስ ቢሮ ያለው ሰራተኛ አያትና ፈገግ አለ። ኢላስ ስለ ትምህርት ቤት ክፍያሽ ከእንግዲህ መጨነቅ አያስፈልግሽም። ግራ ገባት። ምን ማለት ነው? መዝገባቸውን አዩና የትምህርት ቤት ክፍያሽ ቀድሞውኑ ተከፍሏል አሏት። የኤሊስ አይኖች በድንጋጤ ፈጠጡ። ማን የከፈለው? ሰራተኞቹ ራሳቸውን ነቀነቁ። አናውቅም፣ ግን ሁሉም ነገር ተከፍሏል። ምንም ዕዳ የለብሽም። ኢላስ በድንጋጤ ቆመች። ህልም እያለመች መሰላት። አንድ ሰው ክፍያዋን ሙሉ ከፍሏል። ማን እንደሆነ ግን የምታውቀው ነገር የለም። ጊዜ ሳታጠፋ በደስታ ልቧ እየመታ ወደ ቤት ሮጠች። ልክ ወደ ቤት እንደገባች ማርቆስ ማርቆስ የትምህርት ቤት ክፍያዬ ተከፈለ ብላ ጮኸች። ማርቆስ በእርጋታ ፈገግ አለ። ነግሬሽ ነበር ኢላስ፣ ፈጣሪ በሚያስገርም መንገድ ይሰራል ብዬሽ ነበር። ኢላስ አሁንም በድንጋጤ ተቀመጠች። ግን ማን እንደከፈለ አላውቅም። ማርቆስ እጆቹን አጣመረ። አሁንም በፓስተር ማርቆስ ትጠራጠሪያለሽ ማለት ነው? ኢላስ ሳቀች። እሺ አሸንፈሃል። በእውነት አንተ የእግዚአብሔር ሰው ነህ። ማርቆስ ፈገግ አለ። ነግሬሽ ነበር፣ ፓስተር ማርቆስ ሲናገር ነገሮች ይሆናሉ። ሁለቱም ሳቁ። ነገር ግን ኢላስ በውስጧ ማሰብ ማቆም አልቻለችም። ክፍያዋን ማን ከፈለላት? ከ5 ቀናት በኋላ ናንሲ ወደ ቤት ተመለሰች። ከሰዓት በኋላ ነበር እና ኢላስ ቀድሞውኑ ትምህርት ቤት ሄዳ ነበር። ናንሲ በሩን ከፍታ ስትገባ ቤቱን ልክ እንደተወቹ ታገኘዋለች ብላ ጠብቃ ነበር። ነገር ግን ወደ ውስጥ እንደገባች በፍጹም ያልጠበቀችውን ነገር አየች። ማርቆስ ጥግ ላይ ተቀምጦ አንድ አሮጌ መጽሐፍ በዝምታ እያነበበ ነበር። ናንሲ በድንጋጤ ቆማ ላፍታ አየችው። ከዛም ፊቷ በቁጣ ተለወጠ። እዚህ ምን እያደረክ ነው ስትል ጠየቀችው። ማርቆስ ቀና ብሎ ቆመ። እንደምን ዋልሽ ናንሲ? እንደምን ዋልሽ አትበለኝ ብላ ጮኸች። በእኔ ቤት ውስጥ ምን እያደረክ ነው? ማርቆስ በጥልቀት ተነፈሰ። ኢላስ ናት ወደዚህ ያመጣችኝ። ከጥቂት ቀናት በፊት ጥቃት ደርሶብኝ ነበር እና ሐኪሙ ደህና ቦታ እንድፈልግ መከረኝ። ኢላስ መፍትሄ እስክታገኝ ድረስ ለተወሰነ ጊዜ እዚህ መቆየት እንደምችል ነገረችኝ። የናንሲ ፊት ወደ ፍጹም ንቀት ተለወጠ። መጥፎ ሽታ እንዳለው ነገር ቤቱን ቃኘችው። ከዚያም አፍንጫዋን ጨመቀች። እናም ኢላስ በእውነት የመንገድ ላይ ለማኝ ወደ ቤት ያመጣች?
ይህንን የማይረባ ነገር ማመን አልችልም። ማርቆስ በእርጋታ ቆመ። ናንሲ እንደማትወጂኝ ያውቃለሁ፣ ግን ኤሊስን እኔ አላስገደድኳትም። እርሷ መርዳት ብቻ ነው የፈለገችው። ናንሲ አሾፈች። መርዳት? ይህ እኮ በጎ አድራጎት ድርጅት አይደለም። እኔ ይህንን ማመን አልችልም። በመጀመሪያ ምግብ በመስጠት ጊዜዋን አጠፋች። አሁን ደግሞ ወደ እኔ ቤት አመጣች። ስልኳን አውጥታ የኢላስ ቁጥር ላይ ደወለች። ኢላስ ስልኩን ስታነሳ ናንሲ ጮኸች። ኢላስ አሁኑኑ ወደ ቤት ነይ። በትምህርት ቤት የነበረችው ኢላስ ተገረመች። ናንሲ ምን ሆነሻል? ምን ሆነሻል ማለት? እኔ አሁን ወደ ቤት ገብቼ ያ ጸያፊ ለማኝ እዚህ የራሱ ቤት ይመስል ተቀምጦ አገኘሁት አለች ናንሲ። ኢላስ እኔ ሳላስወጣው በፊት አንቺ ራስሽ መተሽ እሱን ለማስወጣት 5 ደቂቃ ሰጥሻለሁ። የኢላስ ልብ በፍጥነት መምታት ጀመረ። ይህ እንደሚከሰት ታውቅ ነበር። ነገር ግን ሁሉንም ነገር ለናንሲ በትክክል ለማስረዳት ተስፋ አድርጋ ነበር። እሺ እየመጣው ነው አለች ኢላስ። በፍጥነት ስልኩን ዘጋችው። የክፍል ጓደኞቿን የማወቅ ጉጉት ያለው እይታ ችላ በማለት ቦርሷን ይዛ ከንግግር አዳራሹ ወጣች። ወደ ቤት ስትሄድ የሚጠብቃትን ማዕበል መገመት ትችል ነበር። እናም ያንን ለመጋፈጥ ዝግጁ ነበረች። ኢላስ ልቧ እየመታ ወደ ቤት ፈጠነች። ናንሲ ተቆጥታ እንደነበር ታውቃለች። ነገር ግን ለመረጋጋት የግድ መሞከር አለባት። በሩን እንደከፈተች ናንሲ በቁጣ ወደሷ ዞረች። ኢላስ ምን ሆነሽ ነው? እንዴት ሳታማክሪኝ ይህንን ለማኝ ወደ ቤታችን ታመጫለሽ? በጥልቀት ተነፈሰች። ናንሲ እባክሽን ስሚኝ። ናንሲ እጆቿን አጣመረች። ምንድነው የምሰማሽ ኤሊስ? ቤታችንን ወደ በጎ አድራጎት ማዕከል እንደቀየርሽው ነው? ይህ ምን ያክል የሚያሳፍር ነገር እንደሆነ ግን ታውቂያለሽ? ኢላስ አንድ እርምጃ ተጠጋች። ናንሲ ለምን እንደተናደድሽ ይገባኛል፣ ግን እባክሽን አስቢበት። ማርቆስ የሚሄድበት ቦታ የለውም። ቀደም ብሎ ጥቃት ደርሶበት ነበር። አሁን መልሼ ከዚህ ባስወጣው እና የባሰ ነገር ቢደርስበትስ? ጠንካራ ልብ እንዳለሽ አውቃለሁ፣ ግን እሱ ከዚህ ወጥቶ አስከፊ ነገር ቢገጥመው ደስተኛ እንደማትሆኝም አውቃለሁ። ናንሲ በከፍተኛ ድምጽ ተነፈሰች። ኢላስ ለነዚህ ሁሉ ስሜታዊ ወሬዎች ጊዜ የለኝም። ስለሱ ግድ አይሰጠኝም። እሱ የኛ ችግር አይደለም። ኢላስ ቀጠለች። ግን ናንሲ አንቺ ብትሆኚስ? ሁሉንም ነገር አጥተሽ የሚያስጠጋሽ ብታጪስ? አንድ ሰው ደግነት እንዲያሳይሽ አትፈልጊም ነበር? ናንሲ ላፍታ ዞር አለች። አምና መቀበል ባትፈልግም የኢላስ ቃላት ውስጧን እየነኩት ነበር። ናንሲ ለጥቂት ጊዜ ዝም አለች። አይን ላይን ላለመገናኘት ዝም ብሎ የተቀመጠውን ማርቆስን አየችው። በከባድ ስሜት ተነፈሰችና ለፈጣሪ ብዬ ነው አለች። የኢላስ ልብ በተስፋ ተሞላ። አመሰግናለሁ ናንሲ፣ በጣም አመሰግናለሁ። ናንሲ ጣቷን አነሳች። ቆይ ገና አትደሰቺ። 1 ሳምንት ብቻ ነው የምሰጠው። ከዚያ በፊት የሚቆይበት ሌላ ቦታ መፈለግ አለበት። ካልሆነ ግን እኔ ራሴ በገዛ እጄ ወደ መንገድ አውጥቼ ይጥለዋለሁ። ኢላስ በፍጥነት አንገቷን ነቀነቀች። እሺ ተረድቻለሁ፣ 1 ሳምንት። ናንሲ በምሬት ከንፈሯን መጣ ስልኳን አነሳች። ሁለቱንም ችላ አለቻቸው። ኢላስ ወደ ማርቆስ ዞረች። አየህ አሁን ሁሉም ነገር ሰላም ነው። ማርቆስ ትንሽ ፈገግ አለ። አመሰግናለሁ ኢላስ፣ ውለታሽን አንድ ቀን እከፍላለሁ። ኢላስም ፈገግ ብላ መለሰችለት። ነገር ግን በውስጧ ይህ 1 ሳምንት ቀላል እንደማይሆን ታውቅ ነበር። ከ2 ቀናት በኋላ ኢላስ ልብ የሚሰብር ዜና ደረሳት። አባቷ በጣም ታሞ ወዲያውኑ ወደ ገጠር እንድትመጣ ተጠየቀች። ትንሽ ቦርሷን አሽጋ ለጉዞ ከመዘጋጀት ውጪ ሌላ ምንም ምርጫ አልነበራትም። ማርቆስን አስቀምጣ ሁኔታውን ነገረችው። በ2 ወይም በ3 ቀናት ውስጥ እንደምትመለስ አረጋገጠችለት። የማርቆስ ልብ በሐዘን ተሞላ። ኢላስ አንቺ በሌለሽበት ከናንሲ ጋር እንዴት ሆናለሁ? ኢላስ ተነፈሰች። ቀላል እንደማይሆን አውቃለሁ፣ ግን ዝም ብለ ከሷ መንገድ ራቅ፣ ቶሎ መለሳለሁ። ማርቆስ ከናንሲ ጋር ብቻውን መቅረቱን ባይወደውም ሌላ ምርጫ አልነበረውም። አብሯት መሄድ ቢፈልግም እሷ ግን እምቢ አለች። ማርቆስ እኔ ደህና ሆናለሁ፣ አባቴ አሁን ያስፈልገኛል አለች። በመጨረሻም ማርቆስ ተስማማ። ትንሿን ቦርሷን ተሸክሞ እስከ አውቶቡስ መነሻ ድረስ አብሯት ሄደ። ከመሳፈሯ በፊት ለመጨረሻ ጊዜ አያት። ተጠንቀቂ ኢላስ። እሺ አንተም ተጠንቀቅ፣ ራስህን ጠብቅ።
ኢላስ የሄደችበት አውቶቡስ ሲነሳ ማርቆስ እያየ ወደ ኋላ ቀረ። ያልተመቸ ስሜት ተሰማው። ግን ወደ ቤት ከመመለስ ውጪ ምንም ምርጫ አልነበረውም። ማርቆስ ቤት ሲደርስ ናንሲ ፊቷ ላይ የሆነ እንግዳ ፈገግታ ይዛ እየጠበቀችው መሆኑን አይቶ ተገረመ። በሩን ተደግፋ በጥንቃቄ ትመለከተው ነበር። ላፍታ ማርቆስ ግራ ተጋባ። ይህች እሱ የሚያውቃት ናንሲ አልነበረችም። ናንሲ ድምጿ ባልተለመደ ሁኔታ እየጣፈጠ ታውቃለህ ማርቆስ፣ እንደዚህ ቆንጆ እንደሆን ካላውቅም ነበር አለችው። ማርቆስ አይኑን አጠበበ። ስለምን እያወራሽ ነው? ናንሲ ጠጋ አለች። ኢላስ በአንተ ላይ ጥሩ ስራ ሰርታለች። ከመንገድ እንዳነሳችሁ ቆሻሻ ለማኝ አትመስልም። ላፍታ ቆም አለችና ፈገግ ብላ እኔ ግን ከዚያም የተሻለ ላደርግልህ እችላለሁ አለች። ማርቆስ ፊቱን አኮሳተረ። ምን ማለትሽ ነው? ናንሲ ጸጉሯን እያስተካከለች ፈገግ አለች። እኔ ከደሃ ቤተሰብ እንደመጣችሁ እንደዛች ኢላስ ሳልሆን ዘመናዊና ሀብታም ነኝ። እሷ ምንም የላትም። እኔ ግን ህይወትን መለወጥ እችላለሁ። የማርቆስ ፊት ጠቆረ። ናንሲ ምን ለማለት እየሞከርሽ ነው? በለስላሳ ድምጽ ሳቀች። ወደ እኔና ማርቆስ እንዝናና። እውነተኛ ደስታ ምን እንደሚመስል ላሳይህ። የማርቆስ ገጽታ ወደ ፍጹም ጥላቻ ተቀየረ። በፍጹም በዚህ ከተማ ካሉ ሀብታም ወንዶች ሁሉ ጋር ታድሪያለሽ። ስላንቺ የሚወራውን የማልሰማ መሰለሽ? የናንሲ ፈገግታ ጠፋ። ማርቆስ ቀጠለ። አንቺ ለገንዘብ ብለሽ ማንኛውንም ነገር የምታደርጊ ሰው ነሽ። እዚህ ቆመሽ እንዴት ስለ ሀብት ታወሪያለሽ? ወላጆችሽ ገጠር ውስጥ በጣም ደሃ ሆኖ እንደሚታገሉ አውቃለሁ። የሐሰት ወሬ መናገርሽን አቁሚ ናንሲ። የናንሲ ፊት በቁጣ ተዛባ። እንዴት እንደዚህ ብለህ ትናገረኛለህ? ለተረገመ ህይወት ልረዳ እየሞከርኩ ነበር። አንተን ለመያዝ እንኳን ዝግጁ ነበርኩ። ግን ለማንኛውም አንተ ለኔ በጣም ቆሻሻና አስቀያሚ ነህ። ማርቆስ ሳቀ። እኔ አስቀያሚ ከሆንኩ ታዲያ ለምን እዚህ ቆመሽ አብረን እንዝናና ብለሽ ትለምኝኛለሽ? የናንሲ አይኖች በንዴት ተሞሉ። አውቃለሁ ያቺ ሞኝ ኢሊስ ናት እነዚህን ሁሉ ነገሮች የነገረች። እሷ ስትመለስ አሳያታለሁ። ማርቆስ ራሱን ነቀነቀ። እሷ ምንም አልነገረችኝም። ግን ግድግዳም እኮ ጆሮ አለው ናንሲ። አንድ ቀን መጥፎ በሽታ ሳይዝሽ መንገድሽን ብታስተካክል ይሻላል። ናንሲ እጆቿን ጨበጠች። ይበቃል። ካንተ ጋር ማውራት ይበቃኛል። አሁኑኑ ከቤት ይውጣ እንደውም። ማርቆስ ትንሿን ቦርሳውን አንስቶ በትከሻው ላይ ያዘ። ግድ የለኝም፣ ቀድሞውኑ እየወጣው ነበር። ሌላ ቃል ሳይናገር ወጣ። ናንሲ በቁጣ እየተነፈሰች እዚያው ቆማ ቀረች። ሁኔታው ከቁጥጥሯ ውጪ መሆኑ በጣም አበሳጨት። በዚያ ምሽት ኤሊስ በቤተሰቦቿ ትንሽ የገጠር ቤት ደጃፍ ላይ ተቀምጣ የምሽቱን ቀዝቃዛ አየር እየተነፈሰች ስልኳ ጠራ። ማርቆስ ነበር። ወዲያውኑ መለሰች። እንዴት ነህ? ሁሉ ነገር ሰላም ነው? ማርቆስ ተነፈሰ። ኢላስ የምነግርሽ ነገር አለ። የኢላስ ልብ መምታት ጀመረ። ምንድነው ማርቆስ? ማርቆስ ጊዜ አላጠፋም። ሁሉንም ነገር ነገራት። ናንሲ እንዴት እንግዳ በሆነ ሁኔታ እንደሳቀችለት፣ በድንገት ቆንጆ እያለች እንደጠራችው እና ከኤሊስ ይልቅ ከሷ ጋር እንዲሆን እንዴት ልታሳምነው እንደሞከረች ሁሉንም ነገራት። ኢላስን ከድሃ ቤተሰብ የመጣችና ለሱ የማይመጥን እያለች የሰደበችበትንም ጨምሮ እያንዳንዱን ቃሏን ደገመላት። ማርቆስ ንግግሩን ሲጨርስ ኢላስ በጣም ተቆጣች። ያቺ አይናውጣ ስላንተ ያንን ሁሉ ስድብ ስትሳደብ ቆይታ አሁን ደግሞ አንተን የሷ ለማድረግ ድፍረት አገኘች። ማርቆስ ተነፈሰ። ሀብታምና ዘመናዊ ነኝ ስለምትል የመወዳት መስሏት ነበር። ነገር ግን እምቢ ስላት ከቤት አስወጣችኝ። ኢላስ ራሷን ነቀነቀች። ያቺ ልጅ አታፍርም፣ ግን አልገረመኝም። ማንኛውንም ነገር እንደምታደርግ አውቃለሁ። ማርቆስ ላፍታ መነታና ኢላስ አባትሽ እንዴት ናቸው? አየሻቸው? ሲል ጠየቃት። ኢላስ ተነፈሰች። ልነግርህ የፈለኩት እሱን ነው። አባዬ በፍጹም አልታመመም። ማርቆስ ግራ ተጋባ። ኢላስ እንደገና ተነፈሰች። ወላጆቼ ስለናፈኳቸው ብቻ ነው። ቤት ገብቼ እንድጠይቃቸው ፈልገው ነው ታሪኩን የፈጠሩት። ማርቆስ ሳቀ። ታዲያ ያንን ሁሉ መንገድ ሄድሽው ዝም ብለሽ ነው ማለት ነው? አይ ዝም ብዬ አይደለም፣ አብሬያቸው ጊዜ እያሳለፍኩ ነው። እነሱም በጣም ተደስተዋል። ግን ነገ መለሳለሁ። ናንሲ ህይወቴን ለማበላሸት ስትሞክር እዚህ ቁጭ ብዬ አላይም። እኔም ላናግርሽ የፈለኩት ለዛ ነበር። ማርቆስ መለሰላት። ልክ ስትመለሺ ከቤት እንደምታስወጣሽ ታውቂያለሽ አይደል? ኢላስ አሾፈች። ተሞክረው ልታስፈራራኝ አትችልም።
ጠንካራ እንደሆንሽ አውቃለሁ ኢላስ አለ ማርቆስ። ግን ስሚኝ ስራ አግኝቻለሁ። የኤሊስ ስሜት ወዲያውኑ ተቀየረ። ምን? ማርቆስ ስራ አገኘ? አሁን ማርቆስ በኩራት መለሰላት። አሁን ለአንድ አረጋውያን ባልና ሚስት የጥበቃ ስራ እየሰራው ነው። በጣም ደግ ናቸው። እንዲያውም ከቤታቸው ጀርባ ያለውን የአገልጋይ ክፍል እንድኖርበት ሰጥተውኛል። የኤሊስ ፊት በደስታ በራ። ማርቆስ ይህ እኮ በጣም ጥሩ ዜና ነው። በመጨረሻም ስራ አገኘ። ቆይ ገና ሌላም አለ ማርቆስ። እስኪ ምን እንደሆነ ገምቺ ኢላስ በጉጉት ጠየቀች። ምንድነው? ስላንቺ ነገርኳቸው። ስለነበርኩበት ሁኔታና ያደረግሽልኝን ነገር ሁሉ ነገርኳቸው እና ምን ቢሉ ጥሩ ነው? ምን አሉ? አንቺም መተሽ ከኔ ጋር እንድትኖሪ ፈቅደዋል። ኢላስ ደነገጠች። የምርህን ነው? አሁን አንቺ ጥሩ ሰው እንደሆንሽ እንደሚሰማቸውና እንድትቆይ እንደሚፈቅዱ ነገሩኝ። ስለዚህ ስትመለሺ ናንሲ ከቤት ታስወጣኛለች ብለሽ አትጨነቂም። ኤሊስ በዓይኖቿ ውስጥ የደስታ እንባ ተሰማት። ማርቆስ ይህ ከረጅም ጊዜ በኋላ የሰማሁት ምርጡ ዜና ነው። ለመመለስና አብረን እስክናከብር ድረስ ጓጉቻለሁ። ማርቆስ ሳቀ። ናንሲ በንዴት ልብሶችሽን ሳታቃጥልብሽ ቶሎ ብትመጪ ይሻልሻል። ኤሊስም ሳቀች። ከቀናት በኋላ ለመጀመሪያ ጊዜ ከፍተኛ ደስታ ተሰማት። ከተማዋን ለቃ ሄደችው በጭንቀት ነበር። አሁን ግን በአዲስ ጅምር እየተመለሰች ነው። ኤሊስ ከሰዓት በኋላ ቤት ደረሰች። ልቧ በደረቷ ውስጥ በኃይል ይመታ ነበር። ውሳኔዋን አሳርፋ ነበር። የናንሲን ቤት ለአንዴና ለመጨረሻ ጊዜ ለቃ ትወጣለች። ክርክር ወይም ማብራሪያ አያስፈልግም። ናንሲ ቀድሞውኑ እውነተኛ ማንነቷን አሳይታለች። ኤሊስ ደግሞ በማትፈለግበት ቦታ ላይ ለመለመን ምንም ፍላጎት አልነበራትም። ስትገባ አፓርታማው ጸጥ ብሎ ነበር። ናንሲ እዚህ ያለመኖሯ ለሷ እፎይታ ነበር። ጊዜ ሳታባክን ጥቂት ንብረቶቿን ሰበሰበች። ልብሶቿን በትንሽ የጉዞ ቦርሳ ውስጥ በጥሩ ሁኔታ አጠፈች። ክፍሉን ለመጨረሻ ጊዜ ተመለከተችውና በሩን ዘግታ ወጣች። ናንሲ መሄዷን ስታውቅ እንደምትቆጣ ታውቃለች። ነገር ግን ኢላስ ካሁን በኋላ ግድ አልነበራትም። ህይወቷ ወደፊት እየተጓዘ ነበር። ናንሲ ደግሞ አሁን ያለፈ ታሪኳ አንድ አካል ብቻ ነች። ኤሊስ ማርቆስ ወደሚሰራበት አዲስ ቦታ ስትደርስ በድንጋጤ ቆመች። ከፊቷ ያለው ቤት ትልቅ ብቻ ሳይሆን ቤተ መንግስት ነበር። ረጅም በር፣ ውብ በሆነ የተሰራ ግቢና ውጭ የቆሙ ዘመናዊ መኪኖች ያሉበት ቤት። ሁሉም ሀብትንና ስልጣንን ያሳዩ ነበር። ማርቆስ እዚህ ነው የምትሰራው? በድንጋጤ ጠየቀችው። አሁንም ሁሉንም ነገር ለማመን እየሞከረች ነበር። ማርቆስ ፈገግ አለ። አሁን ኢላስ ራሷን ነቀነቀች። ይህ እንዴት ሊሆን ቻለ? ከጥቂት ቀናት በፊት የምትተኛበት ቦታ ስትቸገር ነበር። አሁን ደግሞ እንዲህ ባለ ቦታ ትሰራለህ? ማርቆስ ሳቀ። የሆነውን ልንገርሽ አለና በጥልቀት ተነፈሰ። ናንሲ ከቤት ካባረረችኝ በኋላ የሚሄድበት ቦታ አጥቼ በመንገድ ላይ እየተጓዝኩ ነበር። ደክሞኝ ርቦኝና ተስፋ ቆርጬ ነበር። ምን እንደማደርግ ግራ ገብቶኝ ጥግ ላይ ተቀምጬ አለቀስኩ። ከዚያም ከፊቴ አንድ መኪና ቆመ። አንድ ሰው ወርዶ ለምን እንደማለቅስ ጠየቀኝ። ኢላስ በትኩረት አዳመጠች። ማርቆስ ቀጠለ። ሁሉንም ነገር ነገርኩት። ወላጆቼን እንዴት እንዳጣው፣ መንገድ ላይ እንዴት ስታገል እንደነበር እና አንቺ እንዴት ወደ ቤትሽ እንዳስገባሽኝና በመጨረሻም ናንሲ እንዴት እንዳባረረችኝ ሁሉንም ነገር ነገርኳቸው። ሰውየው በትዕግስት አዳመጠኝና አንድ ቀላል ጥያቄ ጠየቀኝ። ስራ ትፈልጋለህ አለኝ። ማርቆስ ያንን ቅስፈት እያስታወሰ ፈገግ አለ። እኔም ወዲያውኑ አዎ አልኩት። በቃ ከዛም ይሄንን የጥበቃ ስራ ሰጠኝ። ወደዚህ አመጣኝ። ከባለቤቱ ጋር አስተዋወቀኝና በአገልጋይ ክፍል ውስጥ መኖር እንደምችል ነገረኝ። የኢላስ አይኖች ፈጠጡ። በጣም ደግ ሰዎች ናቸው። ፈጣሪ ባርካቸው። ማርቆስ አንገቱን ነቀነቀ። አሁን ጥሩ ሰዎች ናቸው። ኢላስ ፈገግ አለች። በአካል ላመሰግናቸው ፈልጋለሁ። ማርቆስም እሺ ቤት ውስጥ ናቸው። ስማቸው አለቃ ማኑኤልና ባለቤታቸው ደግሞ ወይዘሮ ስቴላ ይባላሉ። በጣም ደግ ሰዎች ናቸው አላት። ኢላስ ልብሷን አስተካክላ ወደ ዋናው ቤት አመራች። ወደ ትልቁና ውብ ቤት ስትገባ ባለቃ ማኑኤልና ባለቤታቸው ወይዘሮ ስቴላ ሞቅ ያለ አቀባበል ተደረገላት። በአክብሮት ፈገግ ብላ እንደምን ዋላችሁ? ለማርቆስና ለኔ ላደረጋችሁት ነገር ሁሉ ለማመስገን የመጣሁት። እሱ ብዙ ችግሮችን አሳልፏል። ለደግነታችሁ በጣም እናመሰግናለን አለቻቸው። አለቃ ማኑኤልና ባለቤታቸው በኤሊስ ትህትናና ምስጋና ተገርመው
እርስ በርሳቸው ተያዩ። ወይዘሮ ስቴላ በደስታ ፈገግ አሉ። አንቺም በጣም ጨዋ ወጣት ነሽ። ማርቆስ ስላንቺ በጥሩ ሁኔታ ማውራቱ አይገርምም። አለቃ ማኑኤል አንገታቸውን ነቀነቁ። አዎ ሁሉንም ነገር ነግሮናል። ምንም በሌለው ጊዜ እንዴት እንደረዳሽው፣ እሱ ደህንነቱ እንዲጠበቅ ስትይ የራስሽን ምቾት መስዋዕት እንዳደረግሽ ነግሮናል። በዚህ ዘመን እንዳንቺ ያለ ንጹህ ልብ ያላት ሴት ማግኘት ከባድ ነው። ኤሊስ አይናፋርነት ተሰማት። ትክክል ነው ብዬ አመንኩትና ያደረኩት። ወይዘሮ ስቴላ በድንገት ወደ ባለቤታቸው አይተው ፈገግ አሉና ወደ ኤሊስ ዞሩ። ማርቆስ እናንተ ምርጥ ጓደኛ ማቾች ብቻ እንደሆናችሁ ስለነገረን አንድ የምንጠይቅሽ ነገር አለ። ኢላስ በጉጉት አየቻቸው። ምንድነው እመቤቴ? አለቃ ማኑኤል ድምጻቸውን አጽድተው ውጭ ሀገር የሚኖር አንድ ልጅ አለን። ለሱ ጥሩ ደግ እና አክባሪ ሴት ስንፈልግ ነበር። እሱን ለገንዘቡ ሳይሆን ለማንነቱ የምትወደው ሴት። ካየነውና ስላንቺ ከሰማነው ነገር ሁሉ አንቺ ለሱ ትክክለኛ ምርጫ እንደሆንሽ እናስባለን። የኤሊስ ልብ ሊቆም ደረሰ። ይቅርታ። ወይዘሮ ስቴላ ፈገግ አሉ። አዎ ልጃችንን እንድታገቢ እንድታስቢበት እንፈልጋለን። እሱ ታታሪና ኃላፊነት የሚሰማው ወጣት ነው። ነገር ግን በስራው ላይ ትኩረት አድርጎ ስለነበር እስካሁን ትዳር አልመሰረተም። አንቺ ለሱ ምርጥ ሚስት እንደምትሆኚ እናምናለን። ኢላስ የምትሰማውን ነገር ማመን አልቻለችም። ዝም አለች። ከዛም በመጨረሻ ይቅርታ እመቤት፣ ግን እኔ ፍላጎቱ የለኝም። የምወደው ሰው አለኝ። አለቃ ማኑኤልና ወይዘሮ ስቴላ እርስ በርስ ተያዩና ወይዘሮ ስቴላ እንዲህ አሉ። እሺ ልጄ ይገባናል፣ ብዙ አንገፋሽም። ነገር ግን እንድታስቢበት ጊዜ እንሰጥሻለን። ኤሊስ አመሰግናለሁ ጌታዬ፣ ለሐሳባችሁ አመሰግናለሁ። ግን ልቤ ያለበትን ቦታ ቀድሞውኑ አውቃለሁ። አዲስ ነገር አይኖርም አለች። ፈገግ ብለው ስትሄድ ደህና ሁኚ አሏት። ኤሊስ ስትመለስ በማርቆስ ደስተኛ አልነበረችም። በቁም ነገር ተመለከተችው። ማርቆስ ለምን ለአለቃ ማኑኤልና ለባለቤታቸው ጓደኛ ማቾች ብቻ ነን አልክ? ስትል ጠየቀችው። ማርቆስ ጥፋተኛ እንደሆነ ሰው ራሱን አከከ። ይቅርታ ኤሊስ፣ ሌላ ነገር ብናገር እዚህ እንድንቆይ አይፈቅዱልንም ብዬ አስቤ ነው። ኤሊስ ተነፈሰች። እንግዲህ በዛ ምክንያት ልጃቸውን እንዳገባ ጠይቀውኛል። የማርቆስ አይኖች በድንጋጤ ፈጠጡ። ምን? አዎ አንቺ ጀግናና ትሁት ነሽ፣ ሰው አክባሪ ነሽ። ውጭ ሀገር ለሚኖሩ ልጃችን እንዳንቺ ያለች ሴት ያስፈልገዋል አሉ። ማርቆስ ምራቁን ዋጠ። እናንቺ ምን አልሻቸው? ኤሊስ በፈገግታ አየችውና እኔ የምወደው ሰው ስላለኝ ፍላጎት እንደሌለኝ ነገርኳቸው አለች። የማርቆስ ልብ በኃይል መምታት ጀመረ። ማንን? ኤሊስ እጆቿን አጣመረች። አንተ ንገረኝ። ማርቆስ በጥልቀት ተነፈሰና ጠጋ አለ። ኤሊስ ስሚኝ፣ የምነግርሽ ነገር አለ። ቅንድቧን ከፍ አደረገች። ምንድነው? ማርቆስ አይኖቿን እያየ እወድሻለሁ ኤሊስ። መንገድ ላይ መጀመሪያ ምግብ ከሰጠሽኝ ቀን ጀምሮ ወድጄሻለሁ። አንቺ የልጆቼ እናት ትሆኛለሽ። ሌላ ማንንም አልፈልግም አላት። የኤሊስ ፊት ቀስ በቀስ ተለወጠ። በከንፈሯ ላይ ትንሽ ፈገግታ ታየ። እንግዲህ ስለኔ የሚሰማኝ ከሆነ ሄደ ለአለቃ ማኑኤልና ለባለቤታቸው እውነቱን መናገር አለብህ አለችው። ማርቆስ ራሱን ነቀነቀ። አያስፈልግም፣ መንገር ያለብኝ ለኔ ብቸኛ ለሆንሹ ላንቺ ብቻ ነው። ኤሊስ ይበልጥ ፈገግ አለች። እና አሁን ምን ይሻላል? ማርቆስም ፈገግ አለ። አሁን የወደፊት ህይወታችንን አብረን እንገነባለን፣ አንቺና እኔ ብቻ። ኤሊስ አንገቷን በመስማማት ነቀነቀች። ይህ በጣም ደስ ይላል። ከሳምንታት በኋላ ናንሲ መታመም ጀመረች። መጀመሪያ ላይ ድካም ወይም ቀላል ህመም መስሏት ነበር። በጊዜ ሂደት ይሻለኛል ብላ ችላ አለችው። ነገር ግን ቀናት እያለፉ ሲሄዱ ሁኔታዋ እየተባባሰ መጣ። ሁልጊዜም ድካም ይሰማታል። በተደጋጋሚ ትኩሳት ይይዛታል። የምግብ ፍላጎቷም እየጠፋ መጣ። አንድ ቀን ከሰዓት በኋላ ወደ ሆስፒታል ለመሄድ ወሰነች። አንዳንድ ምርመራዎች ከተደረጉ በኋላ ሐኪሙ አስቀመጣትና አስደንጋጩን ዜና ነገራት። ወይዘሪት ናንሲ አላት። ሐኪሙ በአዘኔታ እየተመለከታት ነበር። የምርመራ ውጤትሽ ደርሷል። የኤችአይቪ ፖዚቲቭ መሆንሽን ስነግርሽ በጣም አዝናለሁ። ናንሲ ምድር የተከፈተባት መሰላት። መላ ሰውነቷ ደነዘዘ። አይሆንም፣ ይሄ በፍጹም ሊሆን አይችልም ብላ ጮኸች። ሐኪሙ በረጅሙ ተነፈሰ። ይሄንን ለመቀበል ከባድ እንደሚሆንብሽ አውቃለሁ፣ ግን ወዲያውኑ ሕክምና መጀመር አለብሽ።
አሁን ላንቺ ያለው እድል 50-50 ነው። ናንሲ ራሷን ይዛ እጆቿ እየተንቀጠቀጡ ዶክተር 50-50 ማለት ምን ማለት ነው ስትል ጠየቀች። ሐኪሙ በጭንቀት አያት። ማለትም በሽታ የመከላከል አቅምሽ ቀድሞውኑ ወርዷል። ቀደም ብለሽ መምጣት ነበረብሽ። በትክክለኛ ሕክምና አሁንም ረጅም ዕድሜ መኖር ትችያለሽ፣ ግን በፍጥነት መጀመር አለብሽ። በናንሲ ፊት ላይ እንባ ይወርድ ጀመር። አብራቸው ስለነበረች ወንዶች ሁሉ አሰበች። የኤሊስን ማስጠንቀቂያ ችላ ስትል የነበረውን ጊዜ ሁሉ አስታወሰች። ጸጸት እንደ ከባድ ድንጋይ መታት። በዚያ ቀን መላው ዓለሟ ተደርምሶ በድንጋጤ ከሆስፒታል ወጣች። ከጥቂት ወራት በኋላ የናንሲ ሁኔታ ተባባሰ። ያ የሚያበራው ቆዳዋ ገረጣ፣ ሰውነቷ ደከመ እና ሰዎች ሊለዩት እስኪቸገሩ ድረስ ክብደቷ ቀነሰ። እውነቱን ካሁን በኋላ መደበቅ አልቻለችም። አንድ ምሽት ከባድ ህመም መጥቶባት ወደ ሆስፒታል ተወሰደች። በከፍተኛ ህመም ውስጥ ነበረች። እያለቀሰች ለመተንፈስ ትታገል ነበር። ሐኪሞቹ የቻሉትን ሁሉ አደረጉ። ነገር ግን ሁኔታዋ አሳሳቢ ነበር። በጣም በደከመችበት ቅስፈት ናንሲ ወደ እናቷ ዞረች። በዝቅተኛ ድምፅ እማዬ እባክሽን ኤሊስን ጥሪልኝ ስትል ተናገረች። አተነፋፈሷ እየከበደ ነበር። የእናቷ አይኖች በእንባ ተሞሉ። ኤሊስ? ናንሲ በደካማ ሁኔታ አንገቷን ነቀነቀች። እባክሽን እሷን ማየት ፈልጋለሁ። እናቷ ላፍታ መነታችና ስልኳን አውጥታ የኤሊስ ቁጥር ላይ ደወለች። ኤሊስ በማርቆስ ክፍል ውስጥ ሆና ስታጸዳ ስልኳ ጠራ። አነሳችው። ሄሎ። በሌላኛው በኩል ያለው ድምፅ እየተንቀጠቀጠ ነበር። ኤሊስ እኔ ነኝ፣ የናንሲ እናት። ኢላስ ወዲያውኑ ያልተመቸ ስሜት ተሰማት። እማዬ ናንሲ ምን ሆነች? ድምጿ ተሰባበረ። ናንሲ ሆስፒታል ናት፣ ልታይሽ ትፈልጋለች። እባክሽን ቶሎ ነይ። የኤሊስ ልብ መታ። ሆስፒታል? ምን ሆና ነው? ለወራት ታማ ነበር። አልነገረችሽም? የኢላስ ትንፋሽ ተቆራረጠ። አይ ምንም አላወቅኩም፣ እባክሽን ነይ ብላ እናቷ ለመነቻት። አንቺን ደጋግማ እየጠራች ነው። ኢላስ ሌላ ሰከንድ እንኳን አልጠበቀችም። ቦርሷን ይዛ ወደ ውጭ ወጣች። ማርቆስ ምን እንደተፈጠረ ሊጠይቃት ቢሞክርም ልታብራራበት የምትችልበት ሁኔታ ላይ አልነበረችም። የመጀመሪያውን ታክሲ ይዛ ወደ ሆስፒታል ሄደች። እጆቿ በመንገዱ ላይ ሁሉ ይንቀጠቀጡ ነበር። ኢላስ ሆስፒታል ስትደርስ ወደ ክፍሉ ሮጠች። ልክ ወደ ውስጥ እንደገባች ልቧ ተሰበረ። ሆስፒታል አልጋ ላይ ተኝታ የነበረችው ናንሲ ነበረች። ናንሲ በሆስፒታሉ አልጋ ላይ ደክማ ተኝታ ነበር። ነገር ግን ኢላስ ቀደም ሲል የምታውቃት ናንሲ አልነበረችም። በፍጹም ያችን ናንሲ አትመስልም። ያ የሚያበራው ቆዳዋ አሁን ገርጥቷል። አጥንቶቿ እስኪታዩ ድረስ ክብደት ቀንሳለች። በእጆቿ ላይ ቱቦዎች ተገጥመው ነበር። አተነፋፈሷም ዝቅተኛና አሳዛኝ ነበር። ኢላስ አፏን ያዘች። እንባዋም ዝም ብሎ መፍሰስ ጀመረ። ጠጋ ብላ አልጋዋ አጠገብ ተቀመጠችና የናንሲን ደካማ እጅ ያዘች። ናንሲ! ድምጿ ተሰባበረ። ምንድነው የሆንሽው? ናንሲ ቀስ ብላ አይኖቿን ከፈተችና ኢላስን አየቻት። አንድ የእንባ ጠብታ ከአይኗ ጥግ ፈሰሰ። ኢላስ መጣሽ? ብላ በሹክሹክታ ተናገረች። ኢላስ እንባዋን ጠረገች። አሁን መጥቻለሁ። ምንድነው የሆንሽው? ናንሲ በደካማ ሁኔታ እያለቀሰች ልሰማሽ ይገባኝ ነበር። ስትመክሪኝ መስማት ነበረብኝ አለች። ኢላስ በስሜት ተሞልታ ራሷን ነቀነቀች። ናንሲ አስጠንቅቄሽ ነበር። ከነዚህ ወንዶች ጋር መተኛትሽን አቁሚ ብዬሽ ነበር፣ ግን አልሰማሽኝም። አሁን ያለሽበትን ተመልከቺ። ናንሲ ይበልጥ አለቀሰች። ሞኝ ነበርኩ ኢላስ። ገንዘብና ደስታ ሁሉም ነገር መስሎኝ ነበር። አሁን ግን ተመልከቺኝ፣ ምንም የለኝም። ኢላስ እጇን ጨመቅ አደረገች። ልረዳሽ የምችለው ነገር ቢኖር ደስ ይለኝ ነበር። ናንሲ የጸጸት እንባ እያፈሰሰች የኢላስን አይኖች አየች። ጸልይልኝ ኢላስ፣ እባክሽን ጸልይልኝ። ፈጣሪ ይቅር እንዲለኝ ጸልይልኝ። ኢላስ እያለቀሰች እሺ ናንሲ፣ በእርግጥም ጸልይልሻለሁ አለቻት። የናንሲ እናት አንድ ጥግ ላይ ቆመው በዝምታ ያለቅሱ ነበር። ኢላስን በሐዘን አዩት። ሁልጊዜም ስላንቺ ነው የምታወራው ኢላስ። በታመመችበትም ጊዜ ስምሽን እየጠራች ትጸጸታለች። ኢላስ የናንሲን ደካማ እጅ እንደያዘች አንገቷን ደፋች። አይኖቿን ጨፍና መጸለይ ጀመረች። ድምጿ በስሜት ተሞልቶ ስትጸልይ ናንሲም አይኖቿን ጨፈነች። እንባ በጉንጮቿ ላይ ይፈስ ነበር። ብዙ ስህተቶችን ሰርታለች። አሁን ግን የምትፈልገው የመጨረሻ እድል ብቻ ነበር።
ኤሊስ ከሆስፒታሉ ልብ የሚነካ ጉብኝት በኋላ ወደ ቤት ተመለሰች። ከናንሲ ጋር ስለተፈጠረው ነገር ልቧ በሐዘን ተሞልቶ ነበር። ለማርቆስ የሆነውን ሁሉ ልታብራራለት ፈልጋ ነበር። ነገር ግን ወደ ክፍላቸው ስትገባ ማርቆስን አላገኘችውም። ግራ ተጋብታ ዙሪያውን ተመለከተች። ማርቆስ ብላ ጠራችው። ምንም መልስ የለም። በፍጥነት ስልኳን አውጥታ ደወለች። ስልኩ ተነሳና የማርቆስ ድምጽ መጣ። ኤሊስ በእፎይታ ተነፈሰች። የት ነህ? እቤት ገብቼ እኮ አጣው። ዋናው ቤት ውስጥ ነኝ አለ ማርቆስ። ኤሊስ ፊቷን አኮሳተረች። እዚያ ምን ታደርጋለህ? ማርቆስ ሳቀ። ዝም ብለሽ እዚያ ነይ፣ ይህንን ራስሽ ማየት አለብሽ። ኤሊስ ይበልጥ ግራ ተጋባች። ማርቆስ ለምን ዋናው ቤት ውስጥ ይሆናል? በፍጥነት ግቢውን አቋርጣ ወደ ዋናው ቤት ገባች። ወደ ውስጥ ስትገባ ልቧ ሊቆም ደረሰ። ሳሎን መሃል ላይ ቆሞ የነበረው ማርቆስ ነበር። ግን እሷ የምታውቀው ማርቆስ አልነበረም። ውድ የሆነ ሙሉ ሱፍ ለብሷል። ጽዱና ፈጽሞ ሊታወቅ የማይችል ሆኗል። ያ የተለመደው ቀላል መልክ ጠፍቶ በሀብታምና በራስ መተማመን ባለው ሰው ምስል ተተክቷል። ኤሊስ አፏ ተከፈተ። ማርቆስ ይህ ምንድነው? ማርቆስ ፈገግ አለ። ተገረምሽ ኤሊስ? በድንጋጤ ጠጋለች። ማርቆስ ቆይ ምን እየተካሄደ ነው? ለምንድነው እንደዚህ የለበስከው? ማርቆስ በጥልቀት ተነፈሰ። ልነግርሽ የሚገባ ነገር አለ። ከረጅም ጊዜ በፊት ልነግርሽ የሚገባ ነገር ነበር። የኤሊስ ልብ በኃይል መምታቱን ጀመረ። ምንድነው? ማርቆስ በቁም ነገር አያት። እኔ ደሃ ወይም ቤት የሌለኝ አልነበርኩም። ኤሊስ በድንጋጤ ቆመች። ምን? ማርቆስ አንገቱን ነቀነቀ። ሁሉንም ነገር ለውጪው ነበር። ኤሊስ ለመረዳት እየሞከረች ራሷን ነቀነቀች። አልገባኝም ማርቆስ፣ ቤት ከነበረህና ደሃም ካልሆንክ ለምን እንደዛ አደረግ? ማርቆስ ተነፈሰ። ምክንያቱም ከብዙ ውድቅ መደረግና ከልብ ስብራት በኋላ ለገንዘብ ሳይሆን እኔነቴን ብላ የምትወደኝን ሴት ማግኘት ፈልጌ ነበር። ኢላስ ክፍሉ የሚዞርባት መሰላት። ስለዚህ ይህንን ሁሉ ጊዜ ስታታልለኝ ነበር? ማርቆስ በአፍረት አንገቱን ነቀነቀ። አዎ ኢላስ፣ ግን ሰዎችን ሁሉ እየፈተንኩ ነበር። እውነተኛ ፍቅር አሁንም መኖሩን ማረጋገጥ ፈልጌ ነበር። ምንም የሌለውን ሰው የሚንከባከብ ሰው ካለ ብዬ ማወቅ ፈለግኩ እና አንቺን አገኘሁሽ። የኤሊስ ስሜት ተደበላለቀ። እና ዋሽተኸኝ ነበር። ማርቆስ አይኖቿን በትኩረት እያየ ኤሊስ፣ ላንቺ ያለኝ ስሜት ግን በእርግጥም ትክክል ነበር። ሁሉም ነገር እውነት ነው፣ ግን ገና ሌላም አለ። ኤሊስ ምራቋን ዋጠች። ሌላ ደግሞ ምንድነው? ማርቆስ አመነታና አለቃ ማኑኤልና ወይዘሮ ስቴላ እውነተኛ ወላጆቼ ናቸው አለ። ኤሊስ ወደ ኋላዋ ፈገፈገች። ሊሆን አይችልም። ማርቆስም እውነት ነው ኢላስ፣ ከባድ እንደሚሆንብሽ አውቃለሁ፣ ግን ሁሉንም ነገር ከኔ ጋር አቅደነው ነው። ለኔ ጥሩ ሴት ለማግኘት እነሱን ፈልገው ነበር። ደግ ልብ ያላት፣ ሀብታም መሆኔን ሳታውቅ የምትወደኝ ሴት፣ ልክ እንዳንቺ ያለች ሴት። ለዛ ነው እዚህ እንድትቆይ የፈቀዱት። ኢላስ ደረቷ ሲጠብ ተሰማት። ስለዚህም ልጃቸውን እንዳገባ ያቀረቡልኝ ሐሳብም ተንኮል ነበር አይደል? ማርቆስም አዎ ሲል መለሰላት። ምክንያቱም ልጃቸው እኔው ነኝ። ኢላስ በድንጋጤ በመከዳት ስሜት በግራ መጋባትና ባለማመን ተሞላች። ማርቆስ ይህን ያህል ርቀት መሄድ አልነበረብህም። ኢላስ ከባድ እንደነበር አውቃለሁ፣ ነገር ግን ይህንን ባላደርግ ኖሮ አንቺን በፍጹም አላገኝሽም ነበር። አንቺ እስካሁን ካዩአቸው ሰዎች ሁሉ የበለጠ ቅንና ሰው አፍቃሪ ነሽ። አንቺ የረዳሽኝ የሆነ ነገር ስለምሰጥሽ ብለሽ ሳይሆን እንዲሁ ጥሩ ልብ ስላለሽ ነው። ኤሊስ በአይኖቿ ውስጥ እንባ እየሞላ አየችው። ማርቆስ ይህንን ነገር ለመረዳት ይከብደኛል። ማርቆስ በቀስታ እጆቿን ያዘ። አውቃለሁ፣ ስለ ሁሉም ነገር ይቅርታ ጠይቅሻለሁ፣ ግን አንድ ነገር እንድታውቂ ይፈልጋለሁ። ኤሊስ ቀስ ብላ አየችው። ማርቆስ በአንድ ጉልበቱ ተንበረከከ። ደነገጠች። ከኪሱ ትንሽዬ ቆንጆ ቀለበት አወጣ። ኤሊስ፣ ካገኘሁሽ ቀን ጀምሮ የተለየሽ መሆንሽን አውቃለሁ። ምንም በሌለኝ ጊዜ ተንከባክበሽኛል። ማንም በማይኖርበት ጊዜ ከጎኔ ቆመሻል። ቀሪ ህይወቴን አብሬሽ ማሳለፍ የምፈልጋት ሴት አንቺ ነሽ። እባክሽን ኤሊስ ታገቢኛለሽ? የኤሊስ እንባ በጉንጮቿ ላይ ፈሰሰ። ስለ ፍቅር አልማ ነበር፣ ነገር ግን እንዲህ አይነቱን ነገር ጭራሽ አልጠበቀችውም። ያወቀችው ነገር ሁሉ አንተ ተለውጧል።
ነገር ግን አንድ ነገር አልተለወጠም። ለማርቆስ ለሱ ያላት ፍቅር። በእንባ ውስጥ ሆና ፈገግ አለች። አሁን ማርቆስ አገባሃለሁ። ማርቆስ ቀለበቱን በጣቷ ላይ ያደረገላት። አለቃ ማኑኤልና ወይዘሮ ስቴላ በኩራት ፈገግ ብለው ሲገቡ ክፍሉ በጭብጨባ ተሞላ። ወይዘሮ ስቴላ ኤሊስን አቀፏት። ወደ ቤተሰባችን እንኳን ደህና መጣሽ ልጄ። አለቃ ማኑኤል ማርቆስን ትከሻውን መታ መታ አደረጉት። ትክክለኛ ምርጫ አድርገሃል ልጄ። ኤሊስ እንባዋን ጠረገች። ይህ በእውነት መሆኑን ማመን አልቻለችም። ይህ በእውነት መሆኑን ማመን አልቻልኩም። ማርቆስ ፈገግ አለ። እመኚው፣ ደግሞ ገና ጅምር ነው። ከወራት በኋላ ኤሊስና ማርቆስ በታላቅ ሰርግ ተጋቡ። በፍቅር በሳቅና በደስታ የተሞላ ቀን ነበር። ቀደም ሲል በኤላስ ላይ ይሳለቁ የነበሩ ሰዎች አሁን ያደንቋታል። ፍቅርን ባልጠበቀችው መንገድ አግኝታለች። ማርቆስ አጠገቧ ቆሞ አይኖቹን ስታይ በህይወቷ ምርጥ ውሳኔ ማድረጓን አወቀች። ምክንያቱም በመጨረሻ ፍቅር ስለ ገንዘብ፣ ስለ ዝና ወይም ስለ ውጫዊ ገጽታ ሳይሆን ስለ ልብ ነበር። ማርቆስም እውነተኛ ማንነቱን የወደደችለትን ብቸኛዋን ሴት አግኝቷል። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። ታሪኩን እንዴት አገኛችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ያላችሁን ሐሳብና አስተያየት አስቀምጡልን። እዚህ ድረስ ከሰማችሁትና ከጨረሳችሁትም ጨርሻለሁ እያላችሁ ጻፉልን። ታሪኩን ከወደዳችሁትም ለብዙ ሰዎች እንዲደርስ በደግነት ላይክና ሼር አድርጉት። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ አድርጉ። በየቀኑ የምንለቃቸው ቆንጆ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።